እንዴት ውላችኋል ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ ያሰባሰባቸውን ዘገባዎች ዓለም አቀፍ ጉዳዮችን ማካቶ ቆይታ ሊያደርግ አሁን ተጀምሯል ከዚህ ሰዓት አንስቶ ለ2 ሰዓታት ያህል ከናንተ ጋር ቆይታ እናደርጋለን አብራችሁን እንድትሆኑን በአክብሮት እንጋብዛለን ተመልካቾቻችን መታሰቢያ ደረጃና ማህሌት ታደለ ዜናዎችን እንመራለን የ6 ሰዓት አበይት ጉዳዮችን እናስቀድም የሲዳማ ብሔር የዘመን መለወጫ በዓል ፍቼ ጨምበላላ በሐዋሳ ከተማ እየተከበረ ነው መንግስታዊ አገልግሎቶችን በአቅራቢያቸው ማግኘታቸው ይነሱ ለነበሩ የመልካም አስተዳደር ችግሮች ምላሽ እንዳስገኘላቸው በደቡብ ምዕራብ ኢትዮጵያ ክልል የተርጫ ከተማ ነዋሪዎች ገለጹ የአብሮነትና የመረዳዳት ሴቶችን ለማጎልበት ህብረተሰቡ እያደረገ ያለው ተሳትፎ ተጠናክሮ መቀጠሉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ ከውጭ በንግድ ጦርነቱ አሸናፊ አይኖርም ስትል ቻይና አሜሪካን አስጠነቀቀች የሚሉት የሰዓቱ አበይት ጉዳዮቻችን ናቸው ዜና ኢትዮጵያ ሰፊ ጉዳዮችን ያነሳሳበ ያላችሁበት ከናንተ ከተመልካቾቹ ጋር ይዘልቃል ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ የተሰማሩ ባልደረቦቻችን በተገኙባቸው ሁነቶች ያሉ መረጃዎችን በቆይታችን ያጋሩናል ወደ ባህር ዳር ስንሻገር ሳሙኤል ወርቃየው በዛ ይገኛል የባህር ዳር ከተማን ስማርት ሲቲ ለማድረግ እየተሰሩ ያሉ የተለያዩ ስራዎች አሉ እነሱን በተመለከተ የግል ምልከታውንም አካቶ ቆይታ ያደርጋል ከኛ ጋር በሌላ መልኩ መቅደስ እንዳለን በቢዝነስ ዘገባችን እናገኛታለን የስራና ክህሎት ሚኒስቴር ለሴት ስራ ፈጣሪዎች የውቅናና ሽልማት መርሃ ግብር አዘጋጅቷል ያለው ዝግጅት ምን ገጽታ አለው የሚለው ከሷ ጋር ቆይታ እናደርግበታለን ወደ በኋላ ላይ ዜና ኢትዮጵያ አጫጭር የሀገር ውስጥ ጉዳዮችን ያስቀድማል አብራችሁን ቆዩ የሲዳማ ብሔረሰብ የዘመን መለወጫ በዓል ፍቼ ጨምበላላ በሐዋሳ ከተማ እየተከበረ ነው የዘመን አቆጣጠሩ የሲዳማ ሽማግሌዎችና አያንቶች የጨረቃና የፀሐይን ዑደት ተከትለው ዘመንን የሚሰፍሩበት ነባር ሀገራዊ ጥበብ ነው በበዓሉ ላይ የተገኙት የቱሪዝም ሚኒስትሯ ሰላማዊት ካሳ የሲዳማ ዘመን መለወጫ በዓል ፍቼ ጨምበላላ በትውልዶች ቅብብል እዚህ የደረሰ ሀብታችን ነው ሲሉ ገልጸዋል ይህንን በዓልና የሲዳማን ሀብቶች ለቱሪዝም ሀብት በመዋል ሀገር ተጠቃሚ የምትሆንበትን ሁኔታ ማመቻቸት እንደሚያስፈልግም ሚኒስትሯ ገልጸዋል ከዚህ ጉዳይ ጋር ወደ ተገናኘ ሌላ ጉዳይ ነው ምናቀናው የፍቼ ጨምበላላ በዓል በቅርስነት ከተመዘገበ ወዲህ ያለፉት 10 ዓመታት የሲዳማ ማህበረሰብ እሴትን በተሻለ ደረጃ ለዓለም አቀፉ ማህበረሰብ ማስተዋወቅ የተቻለበት ስለመሆኑ ተገለጸ የሲዳማ ብሔር የዘመን መለወጫ የፍቼ ጨምበላላ በዓል በዛሬው ዕለት በድምቀት ተከብሯል ሚካኤል ገዙ ተከታትሎታል ሲዳማ አባቶች የኳክብት ዑደትን ተንትነው ዘመን የሚለውጡበት የፍቼ ጨምበላላ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ ሆኖ ከተመዘገበ ዘንድሮ 10 ዓመት ሆኖታል ያለፉት 10 ዓመታት ለዓለም ማህበረሰብ የሲዳማ ህዝብ እሴትን በተሻለ ደረጃ ለማስተዋወቅ እንደተቻለ ይገለጻል በባህሉ ውስጥ ያሉ እሴቶች ከሲዳማ አካባቢ ባለፈ እንዲተዋወቅ እድል ሰጥቷል ዩኔስኮ እንደምታውቀው በራሱ ድረገጽም እነዚህን መረጃዎችን ያጋራል ያው ትልቅ ተቋም ነው ከዛ አኳያ ከዚህ ከድህረ ገጹ የዓለም ህዝብ በሚባል ደረጃ መረጃ የሚያገኝበት ስለ በውስጡ ፍቼ ጨምበላላ ያዛቸውን እሴት በትክክል መረጃ ለማግኘት ምቹ ሁኔታ ፈጥሯል በጣም ጠቃሚ ነው ያልነው ፍቼ ጨምበላላን ስርዓት ሊደርሱ የነበሩት በተለያዩ መንገዶች በትምህርት በከተማነት በተለያዩ መንገዶች ሊደርሱ የነበሩ ትውልዶች እንዲያስታውሱት እንዲያውቁት ግንዛቤ እንዲያገኙ ለዛም ሁሉ ተጨማሪ ድጋፍ አድርገዋል በዓሉ ከኢትዮጵያ አልፎ የሲዳማ ማህበረሰብ ተወላጆች በሚገኙባቸው በአውሮፓና ሰሜን አሜሪካ ባንዳንድ ከተሞች ላለፉት ዓመታት የተከበረ ይገኛል የፍቼ ጨምበላላ በዓል በውስጡ ያዛቸውን የተለያዩ ባህላዊ ሴቶችን መሰረት በማድረግ በኪነ ጥበባዊ ስራዎች በፊልም ስነ ጽሁፍና በፋሽን ዲዛይን መልካም ጅምሮች መኖራቸው ተጠቅሷል አፈንም ፊልም ተሰርቷል ስለዚህ ለሱ በመጣህበት ሌላውን አይተት ይሄድና ያ የመጣው ሰው ሌላ ፕሮፖዛል ሰርቶ ይመለሳል ያንንም ሲሰራ ሌላ ይመጣልና ያቺ ደግሞ እንደ ማህበረሰብም እንደ አገርም ተጠቃሚ እንድንሆን ሊያደርግ ይችላል በኢኮኖሚ ፐርስፔክቲቭ
በቢዝነስ ፐርስፔክቲቭም ገበያ ምክንያቱም ያቺ ስታድግ እነዚህን በፋሽን የሚሰሩ ሰዎች ልብሶችን ድሮ እንደዚህ ብቻ አይደለም የተለያየ ዲዛይን እና ስታይል የተሰሩ ልብሶች ነው ከዚህ በፊት የምናቃቸው አሁን በሌላ መልኩ እየተሰራ ነው ያቺ እኮ አርት ተጨምራበት ነው ያቺ አርት ደግሞ ከእውቀት ጋር ትያያዛለች በሌላ መንገድ ደግሞ ቢዝነስም ናት የሲዳማ ክልል ተፈጥሯዊ ባህላዊና ሰው ሰራሽ መስህቦች ባለቤት ሲሆን በቅርስነት የተመዘገበው ይሄው በዓል ለቱሪዝም ኢንዱስትሪው መጎልበት ድርሻ እያበረከተ ይገኛል የሀገር ውስጥ ጎብኚ ይመጣል የውጭ ቱሪስቶች ይመጣሉ ስለዚህ ሩም ይያዛል ሻይ ቡና ይጠቀማሉ ስለዚህ እዚህ ገንዘባቸውንም ዶላሩንም ቢሆን አፍሰው ሄዳሉና ይሄ እንደ ትልቅ እድል በማህበረሰቡም ዘንድ እየታየ ማህበረሰቡ በጉጉት የሚጠብቀው በዓል ሆኗልና ትልቅ ውጤት ነው ያየንበት ባህላዊ የዘመን አቆጣጠር ፍልስፍናን ከዘመናዊው የስነ ከዋክብት ጥናት ጋር በማስተሳሰር በዓሉ በየዓመቱ የሚከበርበትን ወጥ ካላንደር ለማዘጋጀት በሐዋሳ ዩኒቨርሲቲ ጥናት በመካሄድ ላይ እንደሚገኝም ተጠቁሟል ከአፍ ወደ አፍ የሚተላለፍ ዕውቀት እየተረሳም ይሄዳል ትውልድ እየረሳውም ሊሄድ ይችላል እነዚህ ጀነሬሽኖች ሊያልፉም ይችላሉ ስለዚህ አንድ ነገር መደረግ አለበት ለዚህ ከቱሪስት አኳያ ብቻ ሳይሆን ዕውቀቱ ራሱ እንዳይጠፋ ለማድረግ አንድ ነገር ማድረግ አለብን ብለን ከ3-4 አመት ወዲህ ጥናት ነው ስናደርግ የቆየነው አይ ቲንክ ህዝቡንም ይሄ ፍቼ ጨምበላላን አሰራሩንም የበለጠ ያሳድገዋል ብለን ነው የምንገምተው ይሄ ጥናትና ምርምር ይህንኑ የሲዳማ ብሔር የዘመን መለወጫ በዓል የሆነውን ፍቼ ጨምበላላን በ7 ሰዓቱ የዜና ወጃችን ስንመለስ በዜና ኢትዮጵያ በስፋት እንመለስበታለን ስማርት ባህር ዳርን ለመፍጠር በከተማዋ በተለያዩ ዘርፎች በስማርት ሲቲ ትግበራ ላይ በትኩረት የተሰራ መሆኑ ተገለጸ በባህር ዳር ከተማ በስማርት ሲቲ ትግበራ የደህንነት ካሜራዎች ተከላ ስራን ጨምሮ ሌሎች ስራዎች እየተሰሩ ነውም ተብሏል በዚህ ጉዳይ ላይ ቆይታ እናደርጋለን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል ሳሙኤል እንዴት ዋልክ በከተማዋ በስማርት ሲቲ ትግበራው የተከናወኑ የሚገኙ ተግባራት ምንድናቸው ያንተን ምልከታ አከለ አጋራን አመሰግናለሁ ያው እንግዲህ እንደሚታወቀው በተለይም ደግሞ ከተሞች ዓለም የደረሱባቸውን የቴክኖሎጂ ውጤቶች በመጠቀም ወደ ስማርት ሲቲ ትግበራ በመግባት ለማህበረሰቡ አጠቃላይ ኢኮኖሚያዊና ማህበራዊ እንቅስቃሴ ምቹ የሆኑ ከተሞችን ለመፍጠር እንግዲህ እንደ ሀገር እየተሰራበት ይገኛል እንግዲህ በአሁኑ ወቅት በተለያዩ ከተሞች ይህ ስራ እየተከናወነ የሚገኝ መሆኑ የሚታወስ ነው በባህር ዳር ከተማም ይህን የስማርት ሲቲ ትግበራን ለማከናወን በርካታ ስራዎች እየተሰሩ እንደሚገኙ በተለይ የከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ለኢቢሲ ተናግረዋል በዚህም በተለይ በስማርት ሲቲ ትግበራ ማለት ነው ወደ 6 የሚደርሱ ዘርፎችን የተለያዩ ዘርፎችን በማከናወን ስራዎች እየተሰሩ እንደሆነ ነው የገለጹት ከነዚህም መካከል በተለይም አገልግሎት ሰጪ ተቋማትን ወደ ዲጂታይዝ የመቀየርና አገልግሎት አሰጣጡን በዲጂታል የማድረግ ስራዎች በከተማዋ እየተሰሩ ከሚገኙ የስማርት ሲቲ አካል ነው ማለት ነው ሌላኛው በተለይም ደግሞ የክፍያ ስርዓትን የማዘመንና በተለይም የባንኮችና የግብር ክፍያን ጨምሮ የተለያዩ የክፍያ አሰራሮችን ወደ ዲጂታይዝ የመቀየርና ልዩ ልዩ ስራዎችን በማከናወን ለስማርት ሲቲ በትኩረት እየተሰራበት እንደሚገኝ ገልጸዋል ሌላኛው በተለይ እንደ ከተማዋ እየተከናወነ የሚገኘው የዜጎችን ደህንነት ሊጠብቅ የሚችል የደህንነት ካሜራ ተከላ ሲሆን በዚህም በባህር ዳር ከተማ አስተዳደርና እንዲሁም ደግሞ በባህር ዳር ዩኒቨርሲቲ በጋራ በመስራት ወደ 468 አካባቢ የሚሆኑ ካሜራዎችን የደህንነት ካሜራዎችን ማለት ነው በከተማ በተለያዩ አካባቢዎች በመትከል ለዜጎች ደህንነት እየተሰራ መሆኑን ነው የተገለጸው ከነዚህ መካከል እንግዲህ አሁን በሙከራ ደረጃ ከ75 በላይ የሚሆኑ የደህንነት ካሜራዎች በተለያዩ የከተማዋ ጎዳናዎች ላይ ተተክለው ስራዎች እየተሰሩና በሙከራ ደረጃ የተለያዩ ግብአቶችን እነዚህ ካሜራዎችም የተለያዩ ግብአቶችን እየሰጡ እንደሚገኙ ተገልጿል እንግዲህ እነዚህ ካሜራዎች ደግሞ በተለይ የአደባባይ በዓላትን በሚከበሩበት ወቅት ደህንነቱን የተጠበቀ የአደባባይ በዓላትን ከማክበርና አጠቃላይ የከተማዋን እንቅስቃሴ ከመቆጣጠር አኳያ እስካሁን ባሉት በሙከራ ደረጃ ማለት ነው ጉልህ ሚናና አስተዋጽኦ ያበረከቱ መሆኑ ተገልጿል እንግዲህ በተለይም ለስማርት ሲቲ ብቁ የሆነ ባለሙያ ማሰልጠንም የዚሁ አንድ ተግባር ነው ብቁ የሆኑ ባለሙያዎችን የማሰልጠንና ለዚሁ ስኬታማነትን በትኩረት እየተሰራ መሆኑ ነው የገለጹልን እኛም እንግዲህ በተለይም ደግሞ
የደህንነት ካሜራ መቆጣጠሪያ ክፍሎችና የካሜራ ደህንነት ካሜራ የተተከለባቸው አካባቢዎችም ዞር ዞር ብለን ለመመልከት ሞክረን ነበር። እንግዲህ እነዚህ ካሜራዎች በተለይ የከተማዋን ነባራዊ ሁኔታ በመረዳት የከተማዋን የወንጀል መከላከልን በመከላከል በተለይ ለዜጎች ደህንነትን ከማስጠበቅ አኳያ ጉልህ አስተዋጽኦ እየተጫወቱ እንደሚገኙም እንግዲህ በመልከታችን ወቅት አረጋግጠናል ማለት ነው። እንግዲህ በተለይም በሌሎችም በእነዚህ በስድስቶችም ዘርፎችም ማለት ነው ለስማርት ሲቲ ትግበራ በትኩረት እየተሰራበት እንደሚገኝና በቀጣይም ደግሞ ቀሪ ስራዎችን ከባለድርሻ አካላት ጋር እንደ ኢትዮ ቴሌኮም እና የመሳሰሉ ባለድርሻ አካላትና ተቋማት ጋር በጋራ ከተማ አስተዳደሩ እየሰራ እንደሚገኝና ለወደፊቱም እነዚህን በማጠናከር ሙሉ በሙሉ ትግበራውን አሁን በሙከራ ደረጃ የሚገኙ ዘርፎችንም ሙሉ በሙሉ ወደ ትግበራ ለማስገባት በትኩረት እንደሚሰራ ነው እንግዲህ አቶ ጎሹ እንዳላማው የገለጹልን። ለጊዜው ያለኝ መረጃ ይህን ይመስላል። እናመሰግናለን ሳሙኤል። መልካም ጊዜ። ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው ተመልካቾቻችን። መንግስታዊ አገልግሎቶችን በአቅራቢያቸው ማግኘት መቻላቸው ይነሱ ለነበሩ የመልካም አስተዳደር ችግሮች ምላሽ እየተገኘበት መሆኑን በደቡብ ምዕራብ ኢትዮጵያ ክልል የተርጫ ከተማ ነዋሪዎች ገለጹ። አገልግሎቶችን ይበልጥ ቀልጣፋ በማድረግ የክልሉ ሕዝብ ለሚያነሳቸው ጥያቄዎች እየተሰጠ የሚገኘው ምላሽ ተጠናክሮ እንደሚቀጥል ደግሞ የክልሉ ርዕሰ መስተዳድር ነጋሽ ወጌሾ አስታውቀዋል። ሰለሞን ባረና ዝርዝር አለው። ሂዳር 14 2014 ዓ.ም የፌዴሬሽኑ 11ኛ ክልል ሆኖ የተደራጀው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል 4ኛ ዓመቱን ይዟል። ከብዛ ከተሞች አንዱ በሆነው ተርጫ ከተማ የሚገኙ ነዋሪዎችም የክልሉ መመስረት በፊት የነበሩ የመልካም አስተዳደር ችግሮች እንዲፈቱ እድል ፈጥሮልናል ብለዋል። የደቡብ ምዕራብ ክልል ከተደራጀበት ጊዜ ጀምሮ ይሄ የተርጫው አንደኛው ክላስተር ነው። የብዛ ከተሞች ከሆኑት ውስጥ አንዱ ነውና ህብረተሰቡ አገልግሎቱን በቅርበት እንዲያገኝ እድል ሰጥቷል። ከፊት ተደራሽነትም አንጻር የክልሉ ጠቅላይ ፍርድ ቤት ተርጫ ምድብ ችሎት እዚህ በመመስረቱ ህብረተሰቡ በአግባቡ አገልግሎቱን እያገኘ ይገኛል። በፊት የነበረው ሁኔታ ስናይ እንዲህ አይነት መነቃቃት አልነበረም፣ እንደዚህ አይነት ህብረት አልነበረም፣ እንደዚህ አይነት ሁኔታ የለም። ነገር ግን አሁን በቅርብ ይህን ማግኘት መቻል ለዚህ አካባቢ ትልቅ ትሩፋትና ትልቅ የተሻለ እድልን ፈጥሯል ብዬ አስባለሁ። ለተርጫ ከተማ ማህበራዊና ኢኮኖሚያዊ እድገት መነቃቃትም ከተማዋ ከብዛ ማዕከላት አንዱ መሆኗ በእጅጉ አግዟል ያሉት ደግሞ የከተማዋ ዋና አፈ ጉባኤ ወይዘሮ አሰገደች ጋሙ ናቸው። ክልሉ ከተደራጀ በኋላ ተርጫ ከተማ በማህበራዊ በኢኮኖሚው ለውጥ እያመጣ ነው። የሚታይ ለውጦች እየመጡ ናቸው። ከተማውም እያደገች ነው። የከተማው ህዝብም በተወሰነ መልኩ እንኳን ተጠቃሚ እየሆነ ነው ያለው። ሌሎችም እያንዳንዱ ከተማ ላይ ያለው የንግድ ሲስተሞችም ትንሽ ከፊት ከነበረበት መሻሻሎችን እያመጡ ስለሆነ ክልሉ ከመጣበት ጀምሮ ያለው ለውጥ ለተርጫ ከተማ ትልቅ ሚና አለው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው የክልሉ መንግስት ከህብረተሰቡ ለሚነሱ የልማት ጥያቄዎች በየደረጃው ምላሽ እየሰጠ ይገኛል ብለዋል። ክልላችን ከተመሰረተ ወዲህ የህዝቦች የሰላም፣ የልማት፣ የመልካም አስተዳደር ጥያቄ የሆኑትን ጉዳዮችን ደረጃ በደረጃ ለመፍታት በሁሉም የክልላችን አካባቢዎች መጠነ ሰፊ ስራዎችን ስንሰራ ቆይተናል። በዚህም በተለይ ረጅም ጊዜ የፈጁ ግንባታቸው ተጀምሮ ሳይጠናቀቁ የቆዩ የህዝብ የመልካም አስተዳደር ጥያቄ የሆኑትን እየፈታን፣ በሌላ በኩል አዲስ የጀመርናቸውንም አንዳንዶቹን እያስመረቅን እየጨረስን መተናል። መንግስታዊ አገልግሎቶችን ይበልጥ ለማሳለጥ ከ5.7 ቢሊዮን ብር በላይ ክልላዊ ወጪም በአራቱም ብዛ ማዕከላት ቢሮዎች ለማስገንባት ተግባራዊ እንቅስቃሴ መጀመሩን ርዕሰ መስተዳድሩ ገልጸዋል። ይሄ በአንድ በኩል የህዝብና የመንግስት አገልግሎት አሰጣጥን የሚያሳልጥ በተለይ በአንድ ማዕከል ሁሉም ተቋማት ለተገልጋይ ምቹ በሆነ መንገድ ለደንበኞች ምቹ በሆነ መንገድ አገልግሎት እንዲሰጡ የሚያደርግ የመረጃ አያያዝ ስርዓታችንም የሚያዘምን ለስራ አመቺ የሆነ አካባቢን የሚፈጥር በዚህም ለተገልጋዮቻቸው የሚሰጡትን አገልግሎት እንዲያሳልጡ የሚያደርግ ነው። እየተከናወኑ የሚገኙ የልማት ስራዎች የህብረተሰቡን እኩል ተጠቃሚነትን እንዲያረጋግጡም የክልሉ መንግስት በትኩረት ይሰራልም ተብሏል። የአብሮነትና የመረዳዳት እሴቶችን ለማጎልበት ህብረተሰቡ እያደረገ ያለው ተሳትፎ ተጠናክሮ መቀጠሉን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። የረመዳን ጾም ወር ፍቺን በማስመልከት ለእስልምና እምነት ተከታዮች የማዕድ ማጋራት መርሃ ግብርም ተካሂዷል። ይህን ጉዳይ ያዘጋጀው ይድነቃቸው ሰማው ነው። ብሩክ ተስፋ ያቀርበዋል።
የአዲስ አበባ ከተማ አስተዳደር የረመዳን ጾም ወር ፍቺን በማስመልከት በሁሉም ክፍለ ከተሞች ለሚገኙ የእስልምና እምነት ተከታዮች የማዕድ ማጋራት መርሃ ግብርን አካሂዷል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ሰው ተኮር የሆኑ የከተማዋን ነዋሪ ተጠቃሚ የሚያደርጉ ተግባራት እየተከናወኑ መሆናቸውን ገልጸዋል። የህብረተሰቡ የመረዳዳትና የአብሮነት እሴት ተጠናክሮ መቀጠሉ ነው ከንቲባዋ አብራርተዋል። የረመዳን ወርና የኢድ አልፈጥር በዓል ከጥንት ጀምሮ ሲካሄድ የቆየ ቢሆንም ባለፉት 7 ዓመታትን ልዩ የሚያደርገው እነኚህ ታላቅ ስራ የሚሰራባቸው ወቅቶች የበለጠ የእምነቱ አስተምሮ እንደሚናገረው መረዳዳት እንዲኖር፣ መተሳሰብ እንዲኖር፣ በተለይም ደግሞ ሰው ተኮር ስራዎቻችንን ከመሰረታዊ እሴቶቻችንና እምነቶቻችን ጋራ በማያያዝ ህዝባችን ውስጥ እንዲሰርጽ፣ ሰዎች መተሳሰብ እንዲችሉ፣ ካለን ማካፈል፣ የተቸገረን ያገር ባለውለታን፣ ጠያቂ ደጋፊ የሌላቸውን ለማህበራዊ ህይወት ተጋላጭ የሆኑ ማህበረሰቦቻችንን አስበናቸው አብረን ተሳስበን ችግሮችን እያቃለን ጫናዎችን እያቃለን አብሮ መኖርን በደንብ ያዳበርንበት ወቅት ነው። በከተማዋ እየተከናወነ የሚገኘው ማህበራዊ ክዋኔ እያደገ መምጣቱን ይህም ለነዋሪው ዘላቂ ተጠቃሚነትን ጉልህ አስተዋጽኦ አድርጓል ሲሉ በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና የበጎ ፍቃድ አገልግሎት ማስተባበሪያ ኮሚሽነር ይመር ከበደ ገልጸዋል። የምንገነባቸው የልማት ስራዎችም በተመሳሳይ ሰው ተኮር ነው እንዲሰሩ በማድረግ ልማታችን ከሰው ጋር እንዲያያዝ የማድረግ ስራዎችንም በርካታ ስራዎችን የሰራንበት ነውና ይሄንን ስራ መሰረት አድርገን ያስቀጠልንበት አንዱ የረመዳን ወርም ሆኖ የቀጠለበት ሁኔታ ነው ማለት ነው። ሁለተኛው ማዕድ ማጋራት ነው። ማዕድ ማጋራት በከተማችን እየተሰራ ያለው የዕለት ችግርን በመፍታት ላይ ብቻ ሳይመሰረት በዘላቂነትም ሰው ተኮር ስራ ሆኖ እንዲሰራ ያለው ለሌለው በማካፈል ላይ ብቻ ሳይመሰረት በቋሚነትም የቤተሰብ ትስስሮችን እየሰራን የመጣንበትና በዚህም በርካታ ጉድለቶችን እየሞላን የመጣንበት ሁኔታ እንዳለ ባለፉት 7 ዓመታትም በድግግሞሽ ወደ 5 ሚሊዮን የሚሆኑ ዜጎችን ከዚህ አብረን ከናንተ ጋር ነን የሚሉ ቤተሰቦች ያፈራንበት ድጋፍ የተደረገላቸው የእስልምና እምነት ተከታዮችም ምስጋናን አቅርበዋል። በጣም ደስ ብሎኛል። ወላሂ አንድ ነገር አልነበረኝም በቤቴ አንድ ነገር ያመት ባልመሰላ ወላ ዘይት የለኝም ወላ ዱቄት አልነበረኝም። አሁን እዚህ ስጥራ በጣም ደስ ብሎኛል። እናንተ ደግሞ አላህ ደስ ያስደርጋችሁ፣ አላህ ያቆያችሁ፣ የአመት አመት አይለየን አይለይብን። እናንተ ቀዊ አላህ ያርጋችሁ፣ መንግስታችንም አላህ ይጠብቀው፣ አላህ ያገራችሁ፣ አገራችን ሰላም አላህ ያርገው። ይሄው አልহামዱሊላህ ዘይቱም ዱቄቱም ሁሉም ተሰጥቶኛል። አላህ በረህመቱ ይስጣችሁ እንጂ አገሩን ሰላም አድርገው እንጂ በአኺራችሁን አዱኛችሁን ሁሉ የሚያስደስት አላህ አድርግላችሁ እንጂ። በከተማዋ በሁሉም ክፍለ ከተሞች ለሚገኙ 100 ሺህ ለሚሆኑ የእስልምና እምነት ተከታዮች የማዕድ ማጋራት መርሃ ግብር መከናወኑንም አስተዳደሩ ጠቁሟል። በደቡብ ኢትዮጵያ ክልል ወላይታ ዞን ሁምቦ ወረዳ በማህበር ተደራጅተው ለመስራት ባገኙት የስራ ዕድል ተጠቃሚ መሆናቸውን የአካባቢው ወጣቶች ተናገሩ። በክልሉ በተለይም በሌማት ትሩፋት ዘርፍ የሚከናወኑ ስራዎች የአርሶ አደሩን የምግብ ስርዓት ለማሻሻል የሚያግዙ መሆናቸው ተመላክቷል። ተመስገን ተስፋዬ ወጣት እሙሽ መምህሩና መልካሙ ደረሰ በወላይታ ዞን ሁምቦ ወረዳ የኮሻው ጎዳማ ቀበሌ ነዋሪዎች ሲሆኑ በ2014 ዓ.ም ከከፍተኛ ትምህርት ተቋም ተመርቀው የስራ ዕድል ባለማግኘታቸው ሲቸገሩ ቆይተዋል። ይሁንና ከአንድ ዓመት በኋላ በእንስሳትና አሳ ዘርፍ ልማት ፕሮጀክት አማካኝነት ከመሰሎቻቸው ጋር በማህበር በመደራጀት የስራውን ፍሬ ማጣጣም ጀምረዋል። ስራ ጦት ነበር። ሁሉ ልጆች እዚህ ያሉት እንግዲህ የተማሩ ናቸው፣ ዲግሪ ዲፕሎማ ያላቸው ናቸው። ፕሮጀክት ተጀመረ በኋላ ግን ሁሉም ልጆች ወደ ስራ ከገባን በኋላ ብዙ ለውጥ ነው በእኛ ላይ ያየ ነው። ሰዎችን እየረዳን ለራሳችን ከሆነ ብዙ ለውጥ በቃ አግኝተን ለምን ስራ ስለሆነን ወደ ስራ መተን ደግሞ በራሳችን ብዙ ለውጥ ነው ያየ ነው። ስራተን እየተቸገርን ነበርን። አሁን ደግሞ ወደ ስራ ገብተን ራሳችንን እያሻሻለን ለውጥ እያየን ከኛ አልፎ ደግሞ ወደ ቤተሰቦቻችንን ጨምር እየደገፈን ነው ያለነው በሳት
ተደራጅተው ስራ ከጀመሩ አጭር ጊዜ ቢሆናቸውም ከቁጠባ ጀምሮ በህይወታቸው የተሻለ ለውጥ ማየት መጀመራቸውንም ነግረውናል። ካፒታላችን አሁን እያደገ ነው ያለው። ከበፊቱ በጣም አድገናል። ብዙ ለውጥ በእኛ ላይ አይተናል። ስለዚህ ወደፊት ባለው እንደዚህ አሁን አቅደን እየሰራን ነው። ባንዱ አሁን በሰራነው ተለውጠን ወደ ሌላው እንሻገራለን በሚለው ሁሉም ልጆች አንድ ላይ እንግዲህ እየሰራን ነው ያለነው። ቅርብ ጊዜ ነው የሰራ ገና ያጀመርነው ወደ 10 ኩንታል የሚሆነው ሸጣን ተርፍ ይፈል ግን አላደረግም ገና ነው እሱ። የማህበራቱ የስራ እንቅስቃሴ ይበልጥ ውጤታማ እንዲሆን የቅርብ ክትትልና ድጋፍ እንደሚያስፈልግ የገለጹት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ስራው በሌሎች የክልሉ አካባቢዎችም እየተተገበረ መሆኑን አንስተዋል። አርሶ አደሩ የአመጋገብ ስርዓቱ እስከሚቀየር ድረስ እየሄደ ያለበትን ሁኔታ ነው ያየነውና ይሄ እንግዲህ ሳምፕል ነው ያየነው። በወላይታ ዞን ብቻ አይደለም ሌሎች ዞኖች ላይም ገዲኦ ላይም ጋሞ ላይም ሌሎች ዞኖች ላይም በስፋት እየተሰራ ከመሆኑ ጋር ተያይዞ ውጤታማነቱ እንግዲህ በጥሩ ሁኔታ ተመዝግቦ ሳምፕል ሆኖ ኤክስተንድድ መሆን አለበት ብለን ነው እንደ ቢሮ ምናምነው። እንደ ሀገር የእንስሳት ልማት ዘርፍ ምርትና ምርታማነትን ለማሳደግ ታቅዶ የሌማት ትሩፋት ስራ ከተጀመረ ከ2 ዓመት በላይ ጊዜ አስቆጥሯል። ይህንን የገለጹት በግብርና ሚኒስቴር የእንስሳትና አሳ ዘርፍ ሚኒስትር ዴኤታ አቶ ፍቅሩ ረጋሳ በአካባቢው ተዘዋውሮ ባዩት ነገር መደሰታቸውን ጠቁመው ስራው ተጠናክሮ ሊቀጥል እንደሚገባ ገልጸዋል። ወጣቶች የስራ ዕድል ተፈጥሮላቸው ገቢ ማመንጨት የጀመሩበት ሁኔታ ነው ያየነው። እንደ ሞዴልም በአገር ደረጃ 27 ወረዳ ላይ ነው ይህንን ሞዴል ብለን የወሰድናቸውና በተባለው ልክ ነው በጻፍነው ልክ መሬት ወርዶ ስራ ጀምሯል። እንግዲህ ተጨማሪ ደግሞ ድጋፎችን እንትን ካለን እኚህ ነገር አድገው ትልቅ ካምፓኒ የማይሆኑበት በአገር ደረጃም ደግሞ ያዝነውንም እስከ ኤክስፖርትም ደረጃ ያዝነውንም ነገር እንደ እርሾ የሚያገለግሉ ናቸውና ይሄ በጣም ይበል የሚያስብል ተጠናክሮ መቀጠል ያለበት ሁኔታ ነው። በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ በአካባቢው የዶሮ መንደር የመፍጠር እቅድ ተግባራዊ እየተደረገ መሆኑም ተመላክቷል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ክቡራን ተመልካቾቻችን ወደ ውጪ አጫጭር ዘገባዎቻችን ደግሞ እናልፋለን። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው ከአሜሪካ ጋር የነበራት የቆየ ግንኙነት ማብቃቱን ተናገሩ። ሁለቱ ሀገራት በኢኮኖሚ በደህንነት እንዲሁም በወታደራዊ ትብብር የጠበቀ ግንኙነት የነበራቸው ቢሆንም ጠቅላይ ሚኒስትሩ ለጋዜጠኞች በሰጡት መግለጫ በኢኮኖሚ መስክ ያላቸው ትብብር መታየት እንዳለበት ጠቁመዋል። ፕሬዚዳንት ትራምፕ ወደ ሀገራቸው በሚገቡ ተሽከርካሪዎችና የተሽከርካሪ መለዋወጫዎች ላይ የ25 በመቶ ቀረጥ መጣላቸውን ተከትሎ ካናዳ በአሜሪካ ላይ ተመሳሳይ ምላሽ እንደምትሰጥ ጠቅላይ ሚኒስትሩ ተናግረዋል። ሀገራቱ እንደ አውሮፓውያን የዘመን አቆጣጠር ከ1965 የፈረሙት የአውቶሞቲቭ ምርቶች ስምምነት በአዲሱ ታሪፍ ምክንያት አደጋ ላይ መውደቁም ተነግሯል። አዲሱ የመኪና ታሪፍ ከሚያዝያ 2 ጀምሮ ተግባራዊ እንደሚሆን ከዋይት ሀውስ የወጡ መረጃዎችን ጠቅሶ የዘገበው ቢቢሲ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጂኦፖለቲካል ፉክክር እየተጠናከረ ቢመጣም ሀገራቸው ግን ከምዕራቡ ዓለም ጋር ለመተባበር ፈቃደኛ መሆኗን ገለጹ። ፑቲን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድን የማግኘት ፍላጎታቸው አሳሳቢ ነው ያሉ ሲሆን ሀገራቸው ግን በዚህ የተጠናከረ የጂኦፖለቲካል ፉክክር ከውጭ አጋሮች ጋር ለመተባበር ፈቃደኛ ስለመሆኗ ተናግረዋል። ፑቲን የግሪንላንድ ፍላጎት ከሀገራቸው ጋር ምንም አይነት ግንኙነት እንደሌለው ያስታወቁ ሲሆን ሁኔታውን ግን በቅርበት እየተከታተልኩት ነው ብለዋል። ፕሬዝዳንቱ ሀገራቸው በአካባቢው ወታደራዊ አቅሟን በማሳደግ በሉዓላዊነቷና ብሔራዊ ጥቅሟ ላይ የሚቃጡ ጥቃቶችን በአስተማማኝ ሁኔታ እንደምትመልስም ተናግረዋል ሲል የዘገበው አልጀዚራ ነው። በንግድ ጦርነቱ አሸናፊ አይኖርም ስትል ቻይና አሜሪካንን አስጠነቀቀች። ፕሬዚዳንት ዶናልድ ትራምፕ በውጪ በሚገቡ መኪኖች ላይ የጣሉት የ25 በመቶ ቀረጥ ቻይናና አሜሪካንን እያወዛገበ ይገኛል። ቀረጥ በመጣል የሚመጣ ልማትና ብልጽግና የለም ያሉት የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጎጂአኩን አሜሪካ ወደ አላስፈላጊ ውጤት ሊያመራ ከሚችል ድርጊት እንድትታቀብም ጥሪ አቅርበዋል። የቻይና ፍላጎት በዋሽንግተንና ቤጂንግ መካከል በመከባበር እኩልነትና በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖር ነው ብለዋል።